السلام عليكم ورحمة الله وبركاته. ተከታታዮች እንዴት ናችሁ? ደህና ናችሁ? እና ስራ ይቻላል ዛሬ በስ አሁን ስዛ መስራችሁ የምቀርጽላችሁ ሰዓት አላታ ከ56 ደቂቃ ማለት ነው። በዚህ ሰዓት ነው የምቀርጽላችሁ። ምንኛ መስራችሁ በዚህ ሰዓት ያልተኛሁት ሴትዬ ስትመጣ መጥታ የወሰደችኝ ከቤት ሰዓት ተንስ ምናምን አካባቢ መጥታ ከቤት ያኔ የወሰደችኝ ማለት ነው። ከዛ ሰዓት ምናምን መጥታ ከቤት ወሰደችኝ። ከዛ ቢያንስ ሰዓት ነን ምናምን ደረስን ከቤቷ ከሆነ ክላስ ማለት ነው። አዋሽ ምናምን አለ እዛ አስገባችኝ ነው ሐማም መጥባህ ለብቻዬ ነው ከሐዋሹ ማለት ነው። ከዛ ክላሴ ምናምን አሳየችኝ ወጡ። በእንዳለ ሰዓት ተንሻላለችኝ። በእንዳለ ሰዓት ተኛለች ምናምን አላለችኝ። ምንም ያወራነው ነገር የለም። እሷም ወጣች፣ እኔም ክላሴን ገብቼ ዝም ብዬ አይታችሁኝ ከሆነ ላይ ገብቻለሁ ለአንድ 40 ደቂቃ ምናምን እሷም የለችም ምናምን ብዬ ማለት ነው። እነሱ እስከሚመጡ ምናምን ብዬ ላይቭ ላይ ገባሁ ለአንድ 40 ደቂቃ ምናምን። ከዛ ወጥቼ እንትን አልኩ ማለት ነው። ለመተኛት ምናምን ሞከርኩኝ። ምን ባይጥሩ ነው ከክላሴ ውስጥ ምን ባይጥሩ ነው ያኔ አላየሁትም ነበር። በነገራችን ላይ ገና እንደገባ ምናምን አላየሁትም። ቁጭ ብያለሁ፣ ላይቭ ገብቻለሁ ምናምን። ከዛ ልተኛ ብዬ መብራት ጥፍት ሳረግ ቦጋለ እንትኑ የሚቀርጸው ስሙን እንዳልጠራ እስካሁን ራሱ እየቀረጸኝ ነው። ምን አለ በሰዓት የምታወራው ብቻውን እያሉኝ ይሆናል ራሱ ያልቦይ ቦጋለ ነው ብላችሁ። ከዛ እንደ ቤት ድንግጥ ነው ያልኩት። ተነስቼ መብራቱን ሳጠፋው ጠፋ። እሱ ደግሞ አይዋለው ቁጭ ብሏል አጎቴ። አልሞይ ይቀርም እንደ ቢልተ ያስባላል የሆነ ሰው እንደሚቀርጸኝ እያሰብኩኝ የሆነ ሰው በካሜራ ያየኝ እንደሆነ ምናምን እያሰብኩ እንደ ቢል ቅልፍ የራሱ ይንጣ እንዳላጠፋው ከእንትኑ ወይ ስም ልጠራ ነበር ደግሞ ተሳስቼ። ከዛ ሲበራ ምናምን ፈራሁት ሲበራ ማለት ነው። ከዛ ደግሞ እንትን እንዳለ ደግሞ ዝም ብዬ አብርቼ ምናምን ስተኛ ደግሞ በቃ እኔ እንጃ እንቅልፌ ራሱ ጠፋ። የሆነ ሰው እንደሚያየኝ ምናምን እያሰብኩ እንደ ብዬ ልተኛ። ሱብሃንአላህ ገና የእነሱን ቤት አላየሁትም። እዚህ ሆኖ ግን እኔ ሐዋሽ ነኝ ያለሁት። አላየሁትም ቤታችሁን እስካሁን ቤታችሁን አላየሁትም። ቆላ ሳያችሁ እንትኑን አጎቴ ታያችሁ ነው። አጎቴ አያችሁልኝ? አጎቴ ቁጭ ብሏል። ቁጭ በግርማ ሞገስ ወይህ አልሙየም እንደዚህ ቁጭ ብያለሁ። ሱብሃንአላህ ያኔ እግሪህ ይድል ነበር አያቴ። እውነቷን ነው ለካ እግሪህ ይድል እንጂ እንደው ስንኖር ስንሄድ ማናየው ነገር የለም ጭራሽ ከክላሴ ውስጥ እንዴት ነው የሚታየው? ግን ያኔ የሆነ ሰው እያየኝ እንደሆነ እያሰብኩኝ እየቀረጹኝ ስተኛ እንዴት ነው እንቅልፍ ራሱ ቢያለኝ ምን ልሁን አሁን خلاص 40 አለ ሰዓት 40 አለ። እንዴት ነው እንቅልፍ የሚመጣው? እንጃልኝ እንዴት ነው ቤታቸው እንጃ። ይሄ እኔን ክላስ ያደረጉበት የነሱ ቤት ታየኝ እንዴት እንደሚሆን ገና ላየሁትም። ቤታቸውን ገብቼ ሹጋውን ገና ላየሁትም ምናምን ነገር። እስኪ ዱአ አድርጉ። እንዴት ነው ኑሮ? እኔ ወል መራ እንደዚህ አይነት ቦታ ስገባና ግርም ብሎኛል፣ ጭንቅ ብሎኛል። እንዴት እንደምሰራ ራሱ ወላሂ ስቱር። እስኪ ዱአ አድርጉልኝ። እንደዚህ አጋጥማችሁ ያውቃል? እንዴ ማሙቺ አሁን እንቅልፍ በጣም መጥቶኛል። ግን እንቅልፍ ደግሞ አልይዘኛል። መጥቶኛል ስኝት ስል خلاص ጥፍት ይላል ሳስብ ካሜራው ምናምን። እና ምን ይሻላል ወዶቼ? እንደው ምን ይሻላል?
ወይኔ አሁን እንደዚህ ሳወራ ማለት ነው እንዴች ልጅ ያበደች ድምጫዋን ታወራለች እያሉ እንደሚሉ እርግጠኛ ነኝ። እያዩ ከሆነ ወይም እንደዚያ ነው። አላህ ይስጥር። እኔ እንጃ ትቼው ሞታ ይመስለኛል ሳስብ ነው ለመናገር። ምክንያቱም በጣም ከባድ ነው እንደዚህ ሆኖ መስራት። ያኔ እስኪ ስትነሳ ስትመጣ ወደ እኔ ካሜራውን አንሽላታለሁ። ከተስማማ ይሰራሉ፣ ካልተስማማኝም ስራ ፈልጉ፣ ደግሞ ስራ ፈልጉ። ወይኔ አላህ ይስጥር። በሱ ላይ ላዝም ማለት በጣም ይጨንቃል። ምንም እኔ እንጃ። ከክላስ ውስጥ ካሜራ በጣም ወይ ደግሞ ስሙን እጠራዋለሁ። ሱብሃንአላህ ደግሞ ለምን ስሙን እጠራው? አጎቴ ተቀምጦ እንዴት ሲያሚታየው እንዴት ሲያቅፍ ይመጣውና ከብዶኛል። አግዙኝ፣ አበረታቱኝ። እኔ እንጃ ጠዋት ተነገ እንትን ብያት ሞታ ይመስለኛል። ጠዋት ሞታ ምናምን ይመስለኛል ሳስበው። ግን እኔ እንጃ። እኔ እንደዚህ ያዩ ምናምን የሚከብደኝ ይመስለኛል። ምክንያቱም መተኛት አልቻልኩም። አሁን መብራት ሳይጠፋ እንቅልፍ አይዘኝም። መብራቱን ጥፍት ሳደርገው ደግሞ ቦግ ይልብኛል እሱ እና ትንሽ ከበድ ብሎኛል። ከበድ ብሏል ነው ዘንድሮ የሳውዲ ኑሮ። ሳውዲ ያስጠላኝ ነው መላም የለው። እስኪ ተው ዩቲዩብን አሳድጉልኝ፣ ቶሎ ሰብስክራይብ አድርጉልኝ፣ አሳድጉልኝ ወደ ሀገሬ እንድመለስ አባታችሁ ብዬ እንድሄድ አሳድጉልኝ። ዩቲዩብን ወዶቼ በቃ አሳድጉልኝ አልኩኝ። አሳድጉልኝ ይሻላል። ምክንያቱም ምን እህታችሁ እንደዚህ ከምትሰቃይ አሳድጉልኝ። ዩቲዩብን ከሀገሬ እንዲገባ ሀገሬ ገብቼ በደንብ እሰራለሁ ኢንሻአላህ። እና ዩቲዩብን አሳድጉልኝ እሺ ውዶቼ። ከዚህ ውጭ ምንም መፍትሄ የለም። ምንም መፍትሄ እያገኘሁ አይደለም። አስጠልቶኛል። አልሙሂም እስኪ ዱአ አድርጉ ኢንሻአላህ። ነገ ደግሞ ኢንሻአላህ ላይቭ እንኳን መገባ አይመስለኝም፣ ግን በቪዲዮ እነግራችኋለሁ፣ በጽሁፍም ቢሆን እነግራችኋለሁ። እንዳፈሩሽ በጽሁፍም ቢሆን እንግዲህ ይቻለ ባለ ወይ እነግራችኋለሁ። ግን ሳስበው የምቆይና ምን አልመሰለኝም። እሺ ብላ ካላነሳችልኝ ካሜን እንትኑ ማለት ነው አጎቴ ተወግድላችሁ። እኔ እኮ ስሙን አስሬ እየጠራሁ እንዳትሰማኝ ብዬ ነበር። እኔማ አልሙሂም በሌሊቱ ቁጭ ብያለሁ። ቁጭ ብያለሁ። ዱአ አድርጉልኝ። ወይኔ ዘንድሮ ብቻዬን በሳቅ በረኩ። ብቻዬን እየሳቅኩኝ ነው። ቁጭ ብያለሁ። እንግዲህ ሂድ ብሏል። ለካ ምህል ብዙ ያሳያል። ጭራሽ ከክላሴ ድረስ። አልሙሂም ላይክ ሰብስክራይብ ያደረጋችሁ አበረታቱ ወንዶቼ፣ እያበረታታችሁ ያው ዩቲዩብን ምናምን እንትን ለማመቻቸት እየሞከርኩ ነበር። ጭራሽ ከክላሴ ቁጭ አድርጋ እንዴት ነው ላይቭ የምገባው? ወላሂ ወንዶቼ በቃ ላይክ ሰብስክራይብ ያደረጋችሁ ቪዲዮዬን ደግሞ ኦንላይን እሺ ወንዶቼ